ሰው እንትናቸው ምክንያታቸው የተለያዩበት ምክንያታቸው ነው የሚጎዳው። እኔ አሁን ለምሳሌ አልተታለልኩኝም እንደምወደድ አውቀዋለሁ፣ እንደምፈቀር አውቀዋለሁ። እንደዚህ ብሎ እኔ ይኸውልህ ስለ ጀነጀንከኝ ዋህ ምን ሴት አይደለም ከድሮም ጀምሬ ማለት ነው። ጂጂ ስትለያይ አርግዘሽ ቢሆን ኖሮ ወልደሽ ቢሆን ኖሮ አትጎጂም ነበር? የአንድ ወር ሕፃን ልጅ አቅፈሽ ሄዶብሽ ቢሆን ኖሮ አትጎጂም? ድሮ በልጅነቴ አርግሽ ወልጃለሁ። ለዛ መስዋዕት ከፍያለሁ። ከህይወቴ ተመሪያለሁ። ኦኬ ከመጀመሪያው ተመሪያለሁ። ገብታ ከማታምነው ሰው ጋራ ብትለያይ እንኳን በቃ ኮይን እንደሚያስፈልግ ብለያይ እንኳን ገንዘብ እንደሚያስፈልገኝ አስቤበት እኮ ነው። ወንድም 20 ምናምን ዓመት ሳላረግዝ ምንም ነገር በቃ ደንግጬ እስካሁን ድረስ ቁጭ አልኩት። ይሄው አሁን እንዲያውም ቀጥ ብሏል። ማረግዝበት ምክንያትም የለኝም ከዚህ በኋላ ወንድም ገባ። ግን ምንድን ተሸውደሻል። ምንድን እና ለምሳሌ ያክል ሆዴን ሳሎን ላይ ተኛ ብለሽው ሸውዶን የመጣው መኝታ ቤት ከሳሎን ብድግ ብሎ ሹክክ ብሎ መኝታ ቤት የገባው ሸውዶሽ። ከሳሎን ወደ ጓዳ ገብቶ ነው እንዴ ችግር ይፈጠራል እንዴ? እና አስወጣችኋለሁ። መድኃኒዓለም ትምህርት የሚሰጡ እኮ ነው። ትምህርት ካሉ ዛሬ መጣላት አብሮኛል ከእናንተ ጋር ተጣልኩ። ጊዜ ገኛ እንወድሻለን፣ እናቴን እንወድሻለን። ኧረ ያ ሀባብ ራስ መጥቷል። እስቲ ያስገባ ሴቶቻችን ተጎድተው ነው በወንድ እንደዚህ ሆኖ እንደዚህ በወንድ አይደለም የተጎዱት። ታውቃለህ ወንዶች ተጎድተው እኔ ትናንትና አንድ ኒውስ አይቻለሁ። ብዙ ወንዶች ተጎድተው ሴቶቻችንን እንደገደሉ ታውቃለህ። ቢያንስ እኔ በምኖርበት ሀገር ላይ ከ2020 ጀምሮ እስከ 2026 ድረስ 325 ሴቶች ተገለዋል። 325 ሴቶች በማን በወንድ? የምትጎዱትስ እናንተ ናችሁ፣ እኛ አይደለም። ምንድነው ስለኛ ወሬ ማለት? ብሬክአፕን በቃ እንትን ማድረግ የማትችሉ መሸከም የማትችሉ እንደ ወንድ ደግሞ እኛ እኮ እንሸከመዋለን። እኛ እኮ እስከ መጨረሻው ልጆችን እኮ ታቅፈን እናሳድጋለን። ወንድ ነው እንጂ አንድ ሴት ሪጀክት ስታደርገው ራሱን አይደለም የሚገለው፣ ሴቷን ይገልና ራሱን ይገላል። ሁለት ነፍስ ነው የምታጠፉት እናንተ ወንዶች ማለት ነው። እኛማ ጀግኖች ነን። ናዳምጥ ወይኔ በጀርመንኛ ነው። ጀርመንኛ ከሆነ ልንሰማ አንችልም። ኦዲ እግባሽ ኦዲ ያስተር እንዴ ደግሞ እንደናንተ አለ አይደል? ይሄዳታችሁ ግን እኮ የኛም እኮ ለሴቶች ያለን እኮ አመለካከት እኮ ከማሰብ ከመራራት እኮ ነው። ጂጂ አንቺ ይጠንክሩ አይጎዱም እያልሽ ናችሁ፣ ግን ይጎዳሉ። በጣም እንዴት አድርጎ እንደጎዳት ደግሞ ሀጂ ገብቶ ማውራት ይችላል። እኛ ብንጎዳም ማለት ነው ነፍሳችን ላይ አናጠፋም። እናንተን አሁን እኛ የትኛው ሴት ናት ሄዳ ባሏን ገላ ልጆቿን ካላባት ያስቀረችው? እናንተ ናችሁ። ያንን ኧረ ባለፈው ዘይት የደፋችበትን ሰውዬ ያላየሽው ልገለው እና ምናልባት አንድ በዓለም ላይ አንድ ልትኖር ትችላለች። አጠበችው እኮ በእናትሽ ያላየን በማለት ይደባካችሁ ደግሞ ይታርገውት ነው። ሀጂ ሴት ልጅ እንዴት እንደምንጎዳ ልታስተምረን ነው። እድሜ ልኩን ሲቀጠቀጥ በቴስታ በመላጣ በምኑ ሲደበድብ የኖረው ሰውዬ ሁለት ሞባይል ስላለ ይኸውላችሁ ጋይስ፣ በ3 ዓመት ውስጥ እኔ በምኖርበት ሀገር ያ በወንዶች አቢዩዝ በመደረግ ህይወት በማጥፋት 326 ሰዎች ጠፍተዋል። 326 ሴቶች ተመልከቱ። ጋይስ ብልዳት ማንኛውን ያደረገው ወንዶች ናቸው። አይችሉም። በቃ ሁሉ ጊዜ ዋቸው ከተፋቱ በኋላ አብደው ጭራቸው ምትብሉ ከ3 ዓመት ጋር ተጠጠጠጠ ብለው ነው የምታያቸው። ግን ይሄን ትማማለሁ። ባለፈው ሀጂ ሊናን ስናስቃት እንዴት ነው የተናደደው? ቀንቶ ሊና አስገባ አይተዋል እኮ ልናገር አበደ ሀጂ ሊናን አስገብተን ስናወራት ጂጂ ዛሬ ትክክል። ወይኔ አምላኬ ስለናዱ ነቅሎ ቢያገኛት የዛ ሰዓት ይገላት ነበር። ስላላገኛት ነው እንጂ ይገላት ነው። ኦልሬዲ ይገላታል። በቃ አበደ። እንዴት ከእናንተ ጋር ትውላለች? እንዴት ሳቀች ምናምን። የምታምር እኮ በእናትህ በግዴታ በቃ እሱ ጋር መሄድ አለባችሁ አይደል? እናንተ አሁን የፈለጋችሁ ደግሞ ስታምር ዘንጣ እንዴት እንደምታምር ጂጂ እንዴት እንደምታምር ቁመቷ፣ አለባበሷ፣ ቀልድ ደግሞ ስችልበት እሱ ከትላልቅ ሴቶች ጋር ብሎ ጀምሯል። ከሱ እድሜ ከሚበልጡ ሴቶች ጋር የተጃጃለ ነው እሱ። እናቴ ሊና በጣም ነው የምታምሩ። በጣም ደግሞ ጨዋታ ትችላለች። ቀልደኛ ናት። ቆንጆ ናት። አራዲ ነች። የመጨረሻ ወርቅ ነው ዳይመንድ ነው ያመለጠክ።
ይገላት ነበር የዛን ሰዓት። እንዲ አላየሁም እንዲ አንዴ ነጭ ቅማል ቤት ገባ፣ ከዛ ወጥቶ ደግሞ እንደገና ኩሊያ የምትባል ቤት ገባ ምናምን። የእድር ቤት ውስጥ ያለው ስንታት መስልም ሁኔታው ትላልቅ ሴቶች ቤት እየዞረ በቃ አልኩሽ ጂጂ በቃ ነጠላውን ጣል አድርጎ እንደ በቃ ስሞታ ማቅረጥ ጀመረ እየዞረ። እናንተ ስለመጣ አሁን እኮ እናንተ እኮ ልንገራችሁ በሁለት ነገር ተቀናዳችሁ። አንደኛ ልጁ ሸቀጡ ትልቅ ነው፣ ሁለተኛ ነገር ሴት በሙሉ አርቲፊሻል ነው ይቀልጣል፣ ጂጂ ይቀልጣል፣ አርቲፊሻል ይቀልጣል። በተለይ ደግሞ በጣም አጥርብ ኩካ ነው በዲልዶ አልቀና ተንቀሳቃሽ ቢልዶ ይዞ እንዴ ታይ እንጂ ጂጂ የተፈጥሮ አይደለም። ሜታ ጂራል የሚመስል ያለችው ባነበረች ቤቢ ቆይ አንድ ፎቶ ላሳየ። ወይኔ አመለጣችሁ ግን እናቴ ማርያውን ተፍተፍ እያለ ነው። ሀጂ ጉድ ፈላ የዛኔ ነው የምታብደው። ሀጂ ከሰፉት ሀጂ ተሰራሳት እንደዚህ ነበር ከሆስፒታል ያመለጠ እንደዚህ ተጠጋግኖ የመጣ ሰውዬ ነው። ጂጂ ትልቅ ነው ምናምን የምትይው በሀጂ ከመጣ ሀጂ ላይ ያልሽው ጂጂ ከሆስፒታል ተጠፋ ሀጂ አንተ እንዳንባረር አጥቦና እነዚህ ሙጫዎች ይሄ ነገርኛ እግዚአብሔር ነርድግዲሽ ግን ለጣም እኮ ነው መድኃኒዓለም ከልጁ ጋራ እነዚህ እኮ ቀንተው እኮ ነው መድኃኒዓለም ቅናት እኮ ነው እንደሚያደርጋቸው። ምክንያቱም አሁን ልጁ መጥቶባቸዋል። ኢየሱስ አሁን ልጁ መጥቶባቸዋል። በስመ አብ ወልድ ቡላና ግን ቡላና መድኃኒዓለም ነፍስህ አይማሩ። አላስገባቸውም። እነዚህ የተለከቡ ያጣኛል። እምቢ እግዚአብሔርን አልፈልግም እንዴ ሰው ይዝናና ይሳቅ። እንደምን ችግር አለው? አትቀየምም አንተ? ኧረ በስመ አብ። አንቺ ደግሞ አንዳንድ ጊዜ በቃ ሞኝ ነሽ እንዴ። ሰው ልጅ እንዲህ በጠዋቱ ተነስቶ ይሳቅ ፈንድቅ እንዴ? አንቺ እነሱን አስወጥተሽ ምን ሰላም አለኝ? ሚኪ የሚለውን ከስር ዝም ብሎ እንደ ጦስ ዶሮ የሚሽከረከረው ሜሴጅ የሚጽፈው ልጅ ብቻ በወልክ ይናባርልኝ በቃ። እነሱ ይግቡ እንደፈለገ ያስቁ። ሚኪ የሚባል ይሄኛውን ብቻ እንዴት አደረገና አሁን ደግሞ ልብ የላቸውም። ሲፈሩ አይገቡም። አይስወር አይገቡም። እነዚህ ሙጫዎች ፈርተው የማይገቡ ፈሪዎች ልብ የላቸውም። እስቲ ግቧት። በሱ ፊት እኮ አያወሩም። እኔ ከእንስሳ ጋር ላወራም ብዙ ጊዜ ግን አንዳንዴ እንዲገብተው ሲጫወቱ አታስወጫቸው። በቃ ሰው መሳቅ አለበት። 1500 ሰው ቁጭ ብሎ ካልተዝናና ማን ይዝናና? አንዳንዴ ደስ አይልሽም በእንስሳ መዝናናት?
ነሽ